በእውነት ይወድሻል ወይስ ስሜትሽን ብቻ እየተጫወተበት ነው? ብዙ ጊዜ ሰዎች በቃላት እንጂ በተግባር አይገለጹም። ዛሬ አንድ ወንድ ልጅ አንቺን በእውነት የማይወድበት 8 ምልክቶችን ከምሳሌ ጋር እንመለከታለን። ቁጥር 8 በጣም አስፈላጊ ነው። ስለዚህ እስከ መጨረሻው ቆዩ። አንደኛ በተደጋጋሚ ይዋሻል። ፍቅር በእምነት ላይ ይገነባል። አንድ ሰው በተደጋጋሚ እየዋሸ ከሆነ ለግንኙነቱ ክብር እንደሌለው ያሳያል። ስለዚህ የሚዋሽ ከሆነ ላላችሁ ግንኙነት ክብር እንደሌለው ያሳያል። ጠንቀቅ ብለሽ ማጤን መገንዘብ ያስፈልግሻል። ለምሳሌ ጓደኞቼ ጋር ነኝ ብሎ ሲነግርሽ በሌላ ቦታ መሆኑን ብታውቂ ወይም ተደጋጋሚ የተለያዩ ሰበቦች ቢያቀርብ ይህ አደገኛ ምልክት ነው። ያለበትን ቦታ እንድታውቂ አይፈልግም ማለት ነው። የነበረበትን ቦታ እንድታውቂ አይፈልግም ማለት ነው። ስለዚህ በተደጋጋሚ የሚዋሽ ከሆነ ጠንቀቅ ብለሽ ግንኙነትሽን ተመልሰሽ አጠኚው ማለት ነው። ሁለተኛው እንደማይወድሽ ከሚያሳዩ ምልክቶች ውስጥ ሁለተኛው ስሜትሽን አያከብርም። የሚወድ ሰው ሲያሳዝንሽ ያደምጥሻል፣ ይገነዘባል፣ ለመቀየርም ይሞክራል። ያለሽን ስሜት ያለሽን ሁኔታ ታሳዝኘዋለሽ ወይም ንግግርሽን ያደምጥሻል። ያለሽን ስሜት ይገነዘባል፣ ከምን አንጻር እንደሆነ ይገነዘባል። ያን ሁኔታ ለመቀየርም ይሞክራል፣ ይታገላል፣ በጣም ያስባል። ኢቨን እንቅልፉን ላይተኛም ይችላል። የሚወድሽ ከሆነ ማለት ነው። የማይወድሽ ከሆነ ግን ይህን ነገር አያደርግም። ስለዚህ የማይወድ ሰው ስሜትሽን አያከብርም። ለምሳሌ ይህ ነገር ያስከፋኛል ስትዩ በጣም ስሜታዊ ነሽ ብሎ ቢያሾፍብሽ ወይም ችላ ቢልሽ ስሜትሽን አያከብርም ማለት ነው። ቦታ እየሰጠሽ አይደለም ማለት ነው። አንቺ ደግሞ ስሜታዊ ነሽ ብሎ ቢያሾፍሽ፣ ቢቀልድብሽ፣ በስሜትሽ ላይ ቢቀልድብሽ ይህ አክብሮት የለውም፣ ለስሜትሽ አክብሮት የለውም እና ጠንቀቅ በይ እህቴ፣ ጠንቀቅ ማለት አለብሽ ማለት ነው። ሶስተኛው እንደማይወድሽ ከሚያሳዩ ምልክቶች አንዱ ለአንቺ ጊዜ አይሰጥሽም። ሰው የሚወደውን ሰው ለማየት ወይም ለመገናኘት ወይም ለማናገር ለማውራት ጊዜ ያገኛል። ማንኛው ወንድ ቢሆን የሚወዳትን ሴት ቦታ ሰጥቶ ጊዜ መድቦ ለማግኘትና ለማዋራት ቦታ ጊዜ ይሰጣል። ለምሳሌ ቀናትና ሳምንታት ሲያልፉ ሳይደውልሽ ሳይጠይቅሽ፣ ነገር ግን ለሌሎች ነገሮች ጊዜ ሲያገኝ ከታየ ቅድሚያ አይሰጥሽም ማለት ነው። አሁን አይደውልሽም፣ የት እንዳለሽ፣ ምን እየሰራሽ ነው፣ ሁኔታሽን አውቅ ማለት ነው። ይሄ ወንድ አይጠይቅሽም፣ አይደውልሽም፣ ምን ላይ እንደሆንሽ፣ ጤናሽን፣ ሁኔታሽን፣ ስራሽን አይጠይቅሽም። ሰው ቅድሚያ አይሰጥሽም ማለት ነው። ቅድሚያ ሌሎች የሚሰጥ ከሆነ ቅድሚያ አይሰጥሽም ማለት ነው። አንቺ አካሉ እንድትሆኚ አይፈልግም ማለት ነው። ስለዚህ ይሄ ሰው ጠንቀቅ ብለሽ ግንኙነትሽን መመርመር አለብሽ ማለት ነው። ጊዜ የማይሰጥሽ ከሆነ ሁሌም እንዲያገኝሽ አትፈልጊ፣ ሁሌም እንዲያወራሽ መፈለግ የለብሽም። ግን ቢያንስ ያን ፕሮግራም ማይፈልግ ከሆነ በፕሮግራም ማግኘት የማይፈልግ ከሆነ ይሄ ሰው አይሆንሽም፣ ራቂ፣ ግንኙነትሽንም እንደገና መርምሪ ማለት ነው። አራተኛው ባህሪ እሱ ሲፈልግ ብቻ ያገኝሻል። እሱ ሲፈልግ ብቻ እንገናኝ የሚልሽ ከሆነ ግንኙነት ከሁሉም ወገን ተሳትፎ ይፈልጋል። እንግዲህ በፍላጎት ነው የሚሆነው። ስለዚህ እሱ ሲፈልግ ብቻ አንቺ ለማግኘት ስትፈልጊ ግን ስራ ላይ እንዲህ ያለ የሚያማካኝ ከሆነ ይሄ ሰው ምንም በቃ ስሜቱን ብቻ ነው የሚያዳምጥ ማለት ነው። የአንቺን ፍላጎት አያዳምጥም። ገንዘብ ሲፈልግ፣ እርዳታ ሲፈልግ ወይም ብቸኛ ሲሆን ብቻ የሚደውልሽ ከሆነ አስተዊ። ገንዘብ ሲፈልግ፣ እርዳታ ሲፈልግ ወይም ብቸኛ ሲሆን
ማንም ያጫውተው የሚያወራው ሰው ሲያጣ እዛ አንቺ ትዝ የምትይ ከሆነ የሚደውልሽ ከሆነ እሱ ፍላጎቱን ብቻ ነው እያየ ያለው ማለት ነው። እሱ ፍላጎቱን እንጂ አንቺን አይፈልግም። ይሄን መጠንቀቅ አለብሽ። እንደ ጊዜ ማሳለፊያ ነው የሚያይሽ ማለት ነው። የሆነ ባጣ ቆየ ነገር ማለት ነው። ሰው ገንዘብ ሲፈልግ ይደውልሻል። ገንዘብ ሲሞላለት አይደውልሽም። ሰው ቀጥሮ ምናምን አይጋብዝሽም፣ አያወራሽም፣ ስለ ወደፊት ህይወት አያወራሽም ምናምን። ይሄን መጠንቀቅ አለብሽ ማለት ነው እህት ዓለም። አምስተኛው በችግር ጊዜ አይደግፍሽም። ትልቁ በሽታ ይሄ ነው። ትልቁ መጠንቀቅ ያለብሽ ይሄ ነው። በችግር ጊዜ አይደግፍሽም። እንግዲህ ሁሉም የተዘረዙት ነገሮች ሁሉንም ላያደርጋቸው ይችላል። ግን ከዚህ ከሚዘረዘራቸው ውስጥ አንዱን ካየሽ ራቂ ነው። ለማስተካከል ሞክሪ፣ ግን መጠንቀቅ አለብሽ ማለት ነው። ገብተሽ ዘው ብለሽ አትግቢ ማለት ነው። በችግር ጊዜ አምስተኛው በችግር ጊዜ አይደግፍሽም። እውነተኛ ፍቅር በደስታ ጊዜ ብቻ አይታይም። ይሄም እውነተኛ ፍቅር የሚታየው በችግር ጊዜ ነው። እውነተኛ ፍቅር በደስታ ጊዜ ብቻ አይታይም፣ በችግር ጊዜም ይታያል። ይሄ የታወቀ ነው። አንድ ሰው ፍቅረኛሽ ወይም ነገ ባለሽ የሚሆነው ሰው ወይም ባለሽም ሊሆን ይችላል፣ ባለቤትሽም ሊሆን ይችላል። ስለዚህ በችግር ጊዜ ሰፍሎ ያቺ ችግር የኔ ችግር ነው፣ የእሷ ችግር የኔ ችግር ነው ብሎ ለመፍታት የማይጥር ከሆነ፣ ስታዝኝ አብረው የማያዝን ከሆነ፣ ስትደስታሽ ማያስደስተው ኢብን ከዛ ይልቅ የሚያስከፋው ከሆነ ይሄ ጠላትሽ እኮ ነው። አብረሽ ይዘሽ ያለሽው ጠላት ነው። አብረሽ ያለሽው ሰው ጠላት ነው። ለምሳሌ ታመሽ ወይም ቤተሰብ ችግር ውስጥ ስትሆኚ ለመጠየቅ እንኳ ጊዜ ካላገኘ ይህ ግድ እንደማይለው ሊያሳይ ይችላል። ለምሳሌ ታመሽ ወይም በቤተሰብ ችግር ውስጥ ስትሆኚ ብቻሽን ስትሰቃይ፣ ስታስቢ፣ ስተክዢ መጥቶ ታላጽናናሽ ምንም ይስጥሽ ምናምን እንኳ አይደለም። ስለ ገንዘብ ምናምን አይደለም የምናወራው፣ ስለ ስሜት ነው የምናወራው፣ አብሮ ስለመሆን ነው የምናወራው። ታመሽ ወይም ቤተሰብ ችግር ውስጥ ስትሆኚ ለመጠየቅ እንኳ ምንም እንትን የማይለው ፍላጎት የማያሳይ ከሆነ ይሄ ትልቅ በሽታ ነው ማለት ነው። በመቀጠል ስድስተኛው ያዋርድሻል ወይም ያሳንስሻል። ያዋርድሻል ወይም ያሳንስሻል፣ ይገላምጥሻል ምናምን፣ በስልክም ሆነ በአካልም ሆነ ሰው ውስጥ ራሱ ሊሆን ይችላል። ፍቅር ክብር ያካትታል። እንግዲህ ፍቅር ክብርን ያካትታል። ፍቅርና ክብር አብሮ የሚሄደው፣ ፍቅር ካለ ክብር አለ፣ ክብር ካለ ፍቅር አለ። አካቶ ነው የሚሄደው የሚጓዘው። የሚያዋርድ ሰው እውነተኛ አክብሮት የለውም። የታወቀ ነው። ቢያከብርሽ አያዋርድሽ። ችግርሽን ቢያይ ስተትሽን ቢያይ ድብቅ አድርጎ ለብቻሽ ይነግርሻል እንጂ እንደዚህ አያዋርድሽም፣ አያሳንስሽም። ሰው ያደንቅሻል። ጎበዝ በርች እያለ ያደንቅሻል። ትክክለኛ የሚወድሽ ሰው ያደንቅሻል። ሰው ለምሳሌ በጓደኞቹ ፊት ቢያሾፍሽ፣ በጓደኞቹ ፊት ቢያሾፍብሽ ወይም አንቺ ምንም አትችይም ብሎ ቢያጣጥልሽ ማለት ነው የሚል አይነት ንግግር ቢያደርግ ይህ የክብር እጥረት ነው። አይዞሽ ብሳቺ ባቺ እንኳ በቃ ነገ እንደምትችይ ነግሮሽ አበረታቶሽ ነው እንትን ማለት ያለበት እንጂ ከሰው ፊት ማሾፍ ማጣጣል በጣም በጣም ከባድ ነው። ስለዚህ ይሄንም እየመረመርሽ መጓዝ አለብሽ ማለት ነው። እያስተዋልሽ ከንግግሮች እያስተዋልሽ ከሁኔታዎች እያስተዋልሽ መሄድ አለብሽ ገብተሽ ከምትሰቃይ። ሰባተኛው ወደፊት እቅዶቹ ውስጥ አያካትትሽም። ትልቁ ከላይኛው ቀጥሎ ትልቁ በሽታ ይሄ ነው። ወደፊት እቅዶቹ ውስጥ አያካትትሽም። እንግዲህ አንድ ሰው ከአንቺ ጋር ወደፊት ለመቀጠል ካሰበ በእቅዶቹ ውስጥ ያካትትሻል። ፈርስት እቅድ እንደውም ከአንቺ ጋር ነው የሚወጣው። የሚወድሽ ወንድ እቅዱ አንቺ ነሽ ሲጀመር ማለት ነው። መጀመሪያ አካሉ ነሽ፣ ለወደፊት አካሉ ነሽ። አግብቶሽ ከሆነም እንዲሁ፣ ሳያገባሽ ከሆነ ደግሞ ለወደፊቱ አካሉ እስከሆነሽ ድረስ እቅዱ ውስጥ የመጀመሪያ ተቀማጭ አንቺ ነሽ። ስለዚህ የወንድ እቅድ ውስጥ ማካትትሽ ከሆነ ብቻውን የሚያቅድ ከሆነ አንቺ ጊዜ ማሳለፍ የሆነሽ ማለት ነው። ጠንቀቅ በይ፣ አስተውይ፣ ሁኔታዎቹን እይ። ነገ የሚያገባሽ የሚወድሽ፣ ነገ አብራ ትቀጥላለች ብሎ የሚያስብ ወንድ ይሄን ተጠንቀቂ፣ ይሄን ማስተዋል አለብሽ ማለት ነው። ለምሳሌ ስለ ስራው፣ ስለ ህይወቱ ወይም ስለ ወደፊት እቅዶቹ ሲናገር ፈጽሞ አንቺን ካልጠቀሰ፣ ለምሳሌ ስለ ስራው፣ ስለ ህይወቱ፣ ለምሳሌ ስለ ትዳር ህይወቱ፣ ስለሚወልዳቸው ልጆች፣ ስለ ወደፊቱ የት እንደሚኖር፣ ምን አይነት ቤት እንደሚሰራ፣ ምን አይነት ቤት እንደሚኖር ሲያወራ
አንቺ ከዛ ውስጥ ከሌለሽ፣ አንቺ ካልጠቀሰሽ ከዛ ውስጥ ምክንያቱም ስለ ልጅ መውለድ ስለ ትዳር ምናምን ሲያስብ ያለ ሴት አይሆንም፣ ያለ ሚስት አይሆንም። ያቺ የሚጠቅሳት አንቺ ካልሆንሽ ዝም ብሎ በደመ ነፍስ የሚያወራ ከሆነ ይሄ አንቺን አይወድሽም፣ ጊዜ ማሳለፍ የሆነሽ ማለት ነው። ሌላ የሚጠብቃት ሰው አለ፣ ሌላ የሚያቀዳት ሰው አለ ማለት ነው። ምናልባት በወደፊቱ ስዕል ውስጥ አላስቀመጠሽም ማለት ሊሆን ይችላልና ማጤን አለብሽ፣ ማስተዋል አለብሽ። ይሄ ትልቁን ማወቅ ያለብሽ፣ ትልቁ ስታወሩ ስትገናኙ ማወቅ ያለብሽ ይሄ ነው ማለት ነው። የህፃን ጨዋታ ተጫውተሽ መሄድ የለብሽ። ብስሉኝ። እሺ 8ኛውና የመጨረሻው ወንድ ልጅ እንደማይወድሽ ከሚያሳዩ ምልክቶች የመጨረሻው ግንኙነትን ለማሻሻል ጥረት አያደርግ። ምክንያቱም ፍቅርና አንድነት እያደገ በንግግር በፍቅር በአክብሮት እያደገ ሄዶ ትዳር ከሆነ ትዳር ላይ የሚደርስ ትልቅ ተቋም ላይ የሚደርስ ነገር ነው ፍቅር ማለት ወይም ግንኙነት ማለት። ትዳር ላይ ከሆነ ደግሞ ትዳሩን የሚያድግ ነው። ትዳር ተክል ነው። እያደገ ልጆችን ወደ ማፍራት ተዛ እያለ መሄድ ነው። ሁሉም ግንኙነቶች ችግር ያጋጥማቸዋል። ያው ግንኙነት ችግር የማያጋጥመው ግንኙነት የለም። ልዩነት ግን ችግሩን ለመፍታት ፈቃደኛ መሆን አለበት ማለት ነው። ልዩነት ግን ችግሩን ለመፍታት ፈቃደኛ መሆን አለበት። ያ ልዩነት ማከም አይፈልግ የሚያጣጥል ከሆነ ይሄ ሰው ከአንቺ ጋር ብሬክ ለማድረግ ለመለያየት የሚፈልግ ሰው ነው፣ አይወድሽ ማለት ነው። ምክንያት እንደውም አገኘ ማለት ነው። ለምሳሌ አንድ ችግር ሲፈጠር እንደዚህ ነው እንጂ ብሎ ከመናገር ወይም ከመፍታት ቢሸሽ ግንኙነቱን ለማስቀጠል ፍላጎት እንደሌለው ያሳያል። ይሄ እንደዚህ ነው መፍታት አለበት፣ ይሄ እኮ እንደዚህ ነው ብሎ ችግሩን ለመፍታት መፍትሄ የሚያስቀምጥ ሰው ነው መሆን ያለበት እንጂ ለመሸሽ ምክንያት የሚደረድር ከሆነ ይሄ ትልቅ በሽታ ነው ማለት ነው። ይሄን ማስተዋል አለብሽ። ስትጋጩ፣ በሀሳብ ስትጋጩ፣ በሌላም ነገር ስትጋጩ እንዴት ነው የሚያሳየው ባህሪ? ምንድን ነው የሚያወራሽ? ይሄን ማጤን አለብሽ ማለት ነው። እነዚህ 8 ምልክቶች ሁል ጊዜ ሰውየው እንደማይወድሽ የሚያረጋግጡ አይደሉም። ይሄን ቅድም ብየዋለሁ። እነዚህ 8 ምልክቶች ሁል ጊዜ ሰውየው እንደማይወድሽ የሚያረጋግጡ አይደሉም። ይሄንም ማጤን አለብሽ። ነገር ግን በተደጋጋሚ የሚያሳይሽን ነው መለየት ያለብሽ። ነገር ግን በተደጋጋሚ እየታዩ ከሆነ ትኩረት ሊሰጣቸው ይገባል። በተደጋጋሚ የሚያሳያችሁ ከ8 ውስጥ አንዱን ሊያሳይ ይችላል። ግን በተደጋጋሚ የሚያሳየው ነገር ትኩረት ማድረግ አለብሽ ማለት ነው። ከነዚህ ምልክቶች ውስጥ የትኛውን አይተሃል ወይም አይተሻል? ይሄን በአስተያየት መስጫው ውስጥ ኮሜንት ጻፊልኝ፣ ወይም ወንድ ከሆንክ ደግሞ ጻፍልኝ። ያንተ ባህሪ ካልሆነ ጻፍልን ማለት ነው። አስተያየትን ከታች ጻፍ። ቪዲዮውን ከወደድክ ወይም ከወደድሽ ላይክ አድርጉ፣ ሼር አድርጉ እና ለተጨማሪ እንደዚህ ያሉ ቪዲዮዎች ሰብስክራይብ ማድረግ አትርሱ። ሰላም ቆዩ። ቸር ይግጠመን።